የህዳሴው ግድብ ለኛ ለኢትዮጵያውያን አንደኛ በራሱ አስቦ አቅዶ ያለማንም ድጋፍ በራስ ዕውቀት በራስ ጉልበት በራስ ገንዘብ ተግብሮ መጨረስ ኢትዮጵያውያን እንደ አባቶቻቸው ጀግኖች ያሰቡትን ከመፈጸም የሚገታቸው እንደሌለ ማሳያና ማረጋገጫ ነው። ምንም እንኳን በሌሎች ሀገር ፕሮጀክት ባልታየ መልኩ ከታላላቅ ሀገሮች ጀምሮ የውጭ ጠላቶች ቢረባረቡብንም በአላማችን ጸንተን የህዳሴውን ግድብ ካለበት መሰናክል ሁሉ አውጥተን እውን አድርገናልና በጋራ ከሆን የውጭ ጠላቶች ሊጎዱን እንደማይችሉ ያረጋግጥንበት ነው። ለኢትዮጵያውያን ይህ ግድብ እስትንፋሳችን አጥንታችን እና ደማችን ነው በሚገልጸው ስትራክቸር ማለት ነው። ይህ ማለት ደግሞ ያው ብዙ የግድቡ ከፍተኛ የሆነ ሳድል ዳሞች አሉት፣ የተለያዩ ኤሌክትሮሜካኒካል ስራዎች አሉት፣ ሲቪል ስትራክቸሮች አሉት። እነዚህ ሁሉ ተሰብስበው ባንድ ላይ ልጅ ወልዶ እንደማሳደግ ቁጥር ነው፣ ለትልቅ ደረጃ እንደማድረስ ቁጥር ነው። ስለዚህ ይሄ ደግሞ ለጄኔሬሽኑ ትልቅ ለውጥ ያለው ነገር ነው። የህዳሴ ግድብ ለኢትዮጵያውያን የአንድነት መገለጫ ነው፣ የአብሮነት መገለጫ ነው። አብሮ መስራት፣ አብሮ መኖር፣ አብሮ ማደግ እንደሚቻል ያረጋግጥንበት ነው። የህዳሴ ግድቡ እንደሚታወቀው በኢትዮጵያውያን አቅም የተሰራ ነው። ኢትዮጵያውያን ባናኗራቸው እጅግ ደካማ የሚባሉ ዝቅተኛ የህብረተሰብ ክፍል የሚበዛበት ነው። ነገር ግን ደግሞ ትልቅ ግድብን ተባብሮ የሰራ ህዝብ ስለሆነ ለኢትዮጵያውያን የአንድነት የኩራት መገለጫ ነው ብዬ ነው ማስበው። የህዳሴው ግድብ ለኔ ልዩ ስጦታዬ ነው። ለኢትዮጵያ ክብሬ ነው፣ ክብር ነው ለኢትዮጵያ። ከወትሮ ማንነቷ አሁን እጅግ በጣም በላቀ ደረጃ ከፍ ያለችበት፣ ጠላቶቿን አንገት ያስደፋችበት፣ ኢትዮጵያ መቻሏን ያሳየችበት፣ በድህነቷ እንደምትችል ሰርታ ማሳየት እንደምትችል ክብሯን እንደድሮ አባቶቻችን በሌሎች ቀኝ ግዛት ሳትገዛ እንደኖረችው ሁሉ አሁንም ከፍታዋን ከፍ አድርጋ ያሳየችበት፣ ትልቅነቷን ያሳየችበት፣ ኢትዮጵያ ልዩ ሆና የታየችበት ቀን ነው። ህዳሴው ግድብ ልዩ ኩራታችን ነው ለኛ። ድር ቢያብር አንበሳ ያስር ይባላል ከነተረቱ። የኢትዮጵያውያን ከድሃ እስከ ሀብታም ከሊቅ እስከ ደቂቅ በተሰበሰቡበት ይህንን ስራ በመስራታቸው አገራቸውን ገነቡ፣ ታሪክንም ለትውልድ አስተላለፉ። ያ ደግሞ ጥቅሙ ዛሬ ላይ የምናየውን ጥቅም ከዚህ በኋላ ብዙ ፕሮጀክቶችን ለመስራት አቅም ይሆነናል። በሴቶች የላቀ ተሳትፎ ነበረው። አባይ መገደቡ አንዱ ትልቁ ዋስትናችን ለኛ ለሴቶች ነው። በመብራት በእንጨት ተሸክመን ልጅ ያዝለን ዋቀርተን እንደዛ አድርገን ደግሞ እሳትን ውስጥ ምንገባው ያን ሁሉ ነገር ስለቀረፈልን ለኛ ለሴቶች ልዩ ስጦታችን ስለነበረ ቦንድ ይዘው የመጡ ሴቶች ሁሉ ነበሩ። አይቻልም የሚሉ ባዳ የሆኑ ባንዳ የሆኑ የህብረተሰብ ክፍሎች በከፊልም በትንሹም ከውስጥ ያሉበት ባዳዎችም ደግሞ በተመሳሳይ ከውጭ ያሉበት እነዚህን ያሸነፍንበት ጭምር ነው። ይሄ ማለት ነው የተማሪም ጭምር ቦንድ ገዝቶ የተሳተፈበት፣ አረጋውያን የተሳተፉበት፣ ሁሉም የህብረተሰብ ክፍል በሚችለው መጠን አስተዋጽኦ ያደረገበትና የኢትዮጵያ የአንድነት ህብረ ብሔራዊ አንድነታችን የተረጋገጠበት የብልጽግናችን ተምሳሌት የሚሆንና በአጭር ጊዜ ሌሎች ፕሮጀክቶችን መስራት ከቻልነ በአጭር ጊዜ ከድህነት ለመውጣት የሚያስችል ቪዥን ያስያዘን እና በሰፊ ተስፋ የሰጠን ነው። የሰላም መጥፋት በእኔ ምን ማድረግ ነው፣ እኔ ምን አድርጌያለሁ ብሎ እያንዳንዱ ኢትዮጵያዊ ራሱን መጠየቅ ሲችል እነገሌ ናቸው ለሰላም እጦት ምክንያት የሆኑት ከምንል እኔም ነኝ፣ አንተም ነህ፣ እነሱም ናቸው፣ እኛም ናቸው። ስለዚህ ወደ ልባችን እንመለስ፣ እንመካከር፣ እንወያይ፣ በሐሳብ ልልና እናሸንፍ ወደሚል ስሜት ብንመጣ ሰላም በሁላችን ጥረት ትመጣለች ብዬ አስባለሁ።